ማንቸስተር ዩናይትድ ሶስተኛ አማካኝ የማስፈረም እድሉ በሰዓት ላይ እየጠበበ እንደመጣና በሜሰን ማውንት እንደሚተማመኑ እንግዲህ መረጃዎች እየወጡ ይገኛሉ። በተጨማሪ ሊዩስ ሆልም ሆነ ሊዩስ ስኬሊን ዩናይትድን ይቀላቀላሉ ብዬ አላስብም ሲል እንግዲህ የዛ አትሌቲክሱ ዘጋቢ ዴቪድ ኦርንስቴይ ተናግሯል። ዩናይትዶች ሶስተኛ ሚድፊልደር ያስፈርማሉ አያስፈርሙም፣ ሜሰን ማውንት ላይ መተማመን ይችላሉ ወይስ አይችሉም የሚለውን ነገርና የሊዩስ ሆልና የሊዩስ ስኬሊ ዝውውር ካልሳካ ዩናይትድ የትኛውን የግራ ተመላላሽ ሊያስፈርም ይችላል የሚለውን ጉዳይ በዚህኛው ቪዲዮ እናነሳለን። እዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ምንም እንኳን ፋብሪዞም ሆነ ዴቪድ ኦርንስቴይ ቀደም ብለው ዩናይትዶች እንግዲህ የዝውውር መስኮቱ ላይ በጣም ቢዚ የሚሆነው ክለብ ነው፣ በደንብ ይሳተፋሉ። በዚህኛው የክረምት ዝውውር ዩናይትድ ቤት ውስጥ ምናልባት ከ5 እስከ 6 የሚሆኑ ተጫዋቾች ይቀላቀላሉ ሲሉ እንግዲህ ተናግረው ነበረ። በስርዓት ተቀላቀሉ ብለን ልናወራ የምንችለው የቴሌማንስንና የሳንቶስን ዝውውር ነው። ምናልባት የካርል ዳሎ ሁለተኛ ግብ ጠባቂው የእሱንም ልናነሳ እንችላለን። ሁለት ግብ ጠባቂዎች እንግዲህ በሽያጭና በውሰት እንግዲህ አልታይ ክለባችንም ለቋል። ስለዚህ አሁን ያለን ሴኒ ላመንስና ካርል ዳሎ ከዛ ወይ ደግሞ ቶሚተን እነዚህ ሶስት ብቻ ናቸውና የካርል ዳሎን ዝውውር ከቆጠር ነው ሶስት ተጫዋቾች እንግዲህ በዩናይትድ ቤት ፈርመዋል ብለን በድፍረት ማውራት እንችላለን። የከቶተናም ያመጣነው ታዳጊ ግን እንደ አዲስ ፈራሚ ልንመለከተው አንችልም። እንደ ዋና ቡድን ተጫዋች ልናየው አንችልም። ኤጁ ነው ዋና ቡድን ውስጥ እንዲከተው ያደረገው እንጂ እድሜው 18 ዓመት ባይሞላው ኖሮ ታችኛው ቡድን እንደሚሆን ሁላችንም የምንጠራጠረው ነገር አይደለም። ፕላስ ደግሞ እንደዚህ አይነት ተጫዋቾች አይደለም እኛ የዝውውር መስኮቱ ሲከፈት ስናሰባቸው ዩናይትድ ቢያመጣቸው ብለን ስናስብ የነበረ ተጫዋቾችና ግራ መስመሩ በኩል ላይ ዩናይትድ ተጫዋች ፍላጎት እንደነበረ ሁላችንም እናውቃለን። ግን የማርከስ ራሽወርድ ጉዳይ ተነሳና የግራ ክንፍ አጥቂው ተተወ። ራሽወርድ ስለሚመጣ ዩናይትዶች የግራ ክንፍ አጥቂ ተጫዋች አያስፈርሙም ስለተባለ ከዝውውሩ ወጡ። የመሃል ሜዳው ጉዳይ ላይ ግን የነ ሳንቶስ የነ ቴሌማንስ ዝውውር አንድ ሳምንት እንኳን አልሞላም እና ወዲያው ነበረ ዝውውሮቹ የተፋጠኑት፣ ወዲያው ነበር ያለቁትና ዩናይትድ ቶሎ ዝውውሮችን ጨርሷል፣ በድብቅ እየሰራ ነው ሲባል ነበር። ከዛ ፋብሪዞም የሁለቱ ዝውውር ካለቀ በኋላ ዩናይትዶች አሁንም ሶስተኛ ሚድፊልደር ያስፈርማሉ። ሶስተኛ ሚድፊልደር ሲያስፈርሙ ነገሮችን ይፋ ሳያደርጉ ነው የሚጨርሱት የሚል መረጃ አጋርተውን ነበር በዛ ሰሞን። ግን አሁን ላይ ግን ምንም አይነት ነገር እየሰማን አይደለም። የነ ማኒዮ ኮኔ የዓለም ዋንጫ ፐርፎርማንሳቸው ዩናይትድ እይታ ውስጥ እንዲካታቸው አድርገው ነበር። ከዛ ቹዋሜኒ ደግሞ የዩናይትድ ዋነኛ ታርጌታቸው ነበረ። ሮዲ ወደ ማድሪድ ይሄዳል አይሄድም በሚባልበት አጋጣሚ የቹዋሜኒ ጉዳይ ተነስቶ ነበረ። ግን ዩናይትድ ምንም አይነት እንቅስቃሴ አላደረገም። በሱ በኩልም በነ ማኒዮ ኮኔ በኩልም ከወኪሉ ጋር ንግግር ከማድረግ እንጂ ይሄን ያህል ከሮማ ጋር የገፋ ንግግር ያላደረጉት ነገር የለም። ከወኪሉ ጋርም ደጋግሞ የተደዋወሉት ይሄን ምንም የሚያደርጉት ነገር የለም እና የባሊባ ጉዳይ ያለቀለት ነው። በቃ ፐርሰናል ነገሮች አልቋል። ስለዚህ ዩናይትድ ከብራይተን ጋር የሚያደርገው ነገርና ፍላጎት ማሳየት ብቻ ነው የሚጠበቅበት እና የባሊባን ጉዳይ ስናነሳ የዩናይትድ ፍላጎት ነው እንጂ የተጫዋቹ ፍላጎት ዩናይትድ ላይ ምን ያህል ከፍተኛ እንደሆነ እናውቃለን። ተጫዋቹ ላይም በደንብ አይተነዋልና ዩናይትድ አሁን ላይ ሶስተኛ ሚድፊልደር የማስፈረም እድሉ ጠባብ ነው እያለ ነው እንግዲህ የሚገኙት መረጃዎችና ሜሰን ማውንት በዚህኛው የፕሬዚደንት ውድድር ላይ እንግዲህ የተመለከትነው እንዳለ ነው። በዲፕ ሚድፊልደርነት በጣም ጥሩ የሚባል እንቅስቃሴ አድርጓል። በዲፕ ሚድፊልደርነት ሜሰን ማውንትን አናውቀውም። የባለፈው ሲዝን የመጨረሻ የ38ኛ ጨዋታ ላይ ከብራይተን ጋር ባደረግንበት ጨዋታ ከኮሜኒ ጋር ተጣምሮ በጣም የሚገርም እንቅስቃሴ አድርገው ነበረ። ግን የብራይተን ጨዋታ ነው፣ 38ኛ ነው፣ ጫናም ስለሌለው ነው አሪፍ ፐርፎርም ያደርገው ብለን እያሰብን ነበር። ነገር ግን የዚህኛው የፕሬዚደንት ጨዋታዎች ሜሰን ማውንት በዛ በኩልም ፊት እንደሆነና ያንን ቦታ ከቨር ማድረግ እንደሚችል አሳይቶናልና ሜሰን ማውንት ላይ የአቋም ችግር አይደለም ያለብን፣ የችሎታ ችግር አይደለም ያለብን። በሱ ላይ ጥርጣሬ ኖሮን ሳይሆን የጉዳት ሂስትሪ ነው መጥፎና ሜሰን ማውንት ምንም ጥያቄ የለውም ለዩናይትድ ይሄን ያህል የሚባል ግልጋሎት ሰጥቷል። የነበረን ኤክስፔክቴሽን ሜሰን ማውንት ለዩናይትድ ሲመጣ ትልቅ ነበርና ቢያንስ ቼልሲ ቤት የነበረውን ነገር በዩናይትድ ቤት መድገም ይችላል የነበረን እሳቤ ነበር። የመጀመሪያ ዓመቱ ጉዳት ነበረበት አለፈ። ሁለተኛ ዓመት ሊሻሻላል ብለን ነበር፣ ተመሳሳይ ሆነ ሶስተኛ ዓመትምና አሁን ላይ ዩናይትዶች ኮንፊደንስ ኖሯቸው ሜሰን ማውንት በሚያሳየው ነገር አምነውበት የሚያሳየው ነገር ምንም ጥርጣሬ የለውም በጣም እዛ ቦታ ላይ አሪፍ እንቅስቃሴ እያደረገ እንደሆነ ተመልክተናል። ነገር ግን ጉዳቱ እንዴት ነው አሁን የጉዳቱ ጥያቄ ነው። ኦፕታም ዩናይትዶች ሶስተኛ ተጫዋች ላያስፈርሙ ይችላሉ የሚሉ መረጃዎች በርከት ብለው ሲወጡ እንግዲህ ይህንን መረጃ አጋርቶ ነበርና ዩናይትድ በ2023-24 52 ጨዋታዎችን ሲያደርግ ሜሰን ማውንት በ20ዎቹ ነው መገኘት የቻለው። ከዛ ደግሞ 8ቱን ነው በስታርቲንግ 11 ውስጥ ጀምሮ መጫወት የቻለው። በፐርሰንት ስናሰለው 38.5% ነው በአመት ውስጥ ለዩናይትድ ግልጋሎት የተሰጠው። 2024-25 ደግሞ ዩናይትድ 60 ጨዋታዎችን አካሄደ። ሜሰን ማውንት 27ቱን ጨዋታዎች ላይ ተገኘ፣ 11ዱን በስታርቲንግ 11 ውስጥ ገብቷል። 45% ደግሞ ከመጀመሪያ አመቱ በተወሰነ መልኩ ተሽሏል። በጨዋታም ብዛት በስታርቲንግ 11ም ስንመለከተው ጨምሮ ነው የመጣው። ከዛ በኋላ የ2025-26 የዚህ ያሳለፍነው ሲዝን በጎልም የተሻለበት አመት ነበርና ሜሰን ማውንት 40 ጨዋታ ዩናይትድ ሲያደርግ 25ቱን
ተገኝቶ ነበር። 13 ላይ ስታርቲንግ 11 ውስጥ ገብቷል። 62% አድጎ ነው የመጣውና ይሄንን ቁጥር የመጨረሻ ዓመቱን ስንመለከተው ግን ምን ማንሳት ያለብን ጉዳይ የሉክ ሾው ነው። ሉክ ሾው በዩናይትድ ቤት ውስጥ መጥፎ የሚባል የጉዳት ሂስትሪ ያለው ተጫዋች እንደሆነ ሁላችንም እናውቃለንና አመቱን ሙሉ ሳይጎዳ 38 ነው ጨዋታ በብቸኝነት ያረገ ተጫዋች ሉክ ሾው ነው። መጥፎ የሚባል የጉዳት ሂስትሪ ያለው ተጫዋች ነው እንግዲህ ይሄን ሁሉ ጨዋታ ማድረግ ይቻላልና ይሄ ደግሞ የጠቀመው ዩናይትድ የአነስተኛ ጨዋታ ማድረጉ በጣም ረፍት ማግኘቱ ሉክ ሾውን ከጉዳት ነፃ አድርጎታልና በተመሳሳይ መልኩ ሜሰን ማውንትንም ምናልባት ከሁለቱ አመታት የተሻለ ፐርፎርማንስ የተሻለ የጨዋታ ብዛት እንዲያገኝ ያደረገው ይሄኛው ይመስለኛልና አሁን ዩናይትድ ሜሰን ማውንት እንግዲህ በዩናይትድ ታሪክ ውስጥ በመጣባቸው አመታት ጀምሮ 30 ጨዋታዎችን ማድረግ አልቻለም። 30 በድምሩ የጀመራቸውን ጨዋታ አይደለም የጀመራቸው 13 ነው ከፍተኛው የባለፈው አመቱ ከፍተኛው ነው በጎልም ብዛት የባለፈው አመቱ ሆኖ የሚመዘገበውና ይሄንን ቁጥር በሚቀጥለው አመት ይደግመዋል ወይ ዩናይትድ 30 ጨዋታዎችን ማድረግ የሚችል ተጫዋች ነው ወይ ሜሰን ማውንት ጥያቄ የምናነሳበት ነውና ይሄንን ጥያቄ መመለስ ሳይችሉ ሶስተኛ ሚድፊልደር አለማስፈረም መወሰን በጣም ከባድ ይመስለኛል። ምናልባት ቴሌማንስ፣ ሳንቶስ፣ ኮሜኑ እና ሜሰን ማውንት አራቱ ለማይክል ካሪክ አጫዋወት የመሆን እድላቸው ሰፊ ሊሆን ይችላል። አራት ተጫዋቾች በጣም በቂ ሊመስሉ ይችላሉ። ምክንያቱም ማይክል ካሪክ የሚጫወተው 4-2-3-1 ነውና ሁለቱ ሚድፊልደሮች ምናልባት ኮሜኑና ሳንቶስን ማጣመር ይችላል። ኮሜኑና ቴሌማንስን ማጣመር ይችላል። ኮሜኑና ሜሰን ማውንት በተመሳሳይ ደግሞ ሳንቶስ ወይ ቴሌማንስ ከሜሰን ማውንት ጋር እነዚህ ቀራዮ ማድረግ የሚችልባቸው አጋጣሚዎች አሉ። እንደ አማራጭ አሪፍ ነው ግን ሁለቱ አዲስ ተጫዋቾች ናቸው። ፐርፎርም ያርጉ እርግጠኞች አይደለንም። በሃይ ኤክስፔክቴሽን አይደለም የመጣ ነው። ቴሌማንስ ትልቅ የሚባል ተጫዋች ነው። ትልቅ የሚባል ልምድ አለው። እሱ ላይ መተማመን እንችላለን። ሳንቶስን በፕሪዝን እያሳየ ያለ ነው በጣም ጥሩ ነው ግን ሜሰን ማውንት አጠራጣሪ ነው። ኮሜኑ ላይ ምንም ጥርጣሬ የለንም። ኮሜኑ ከመጀመሪያው አመት ጀምሮ ሮበን አሞሪም በሱ ባያምኑበትም ራሱን ማሳየት ይችላል በማይክል ካሪክ ስርና ሶስቱ ላይ የተወሰነ እምነት ሊኖርብን ይችላል። የጉዳት ሂስትሪ ላይኖርባቸው ይችላል። ጉዳት ደግሞ አይታወቅም የትኛው ታይም ላይ ሊመጣ እንደሚችል ከሶስቱ አንዱ ምን አይነት ጉዳት ሊያጋጥማቸው እንደሚችል አናውቅምና በሶስት ሚድፊልደር ሁለቱም በቋሚ ያስተላለፉ ጀምረ አንደኛውን ብቻ ተቀያሪ አድርገ ከ50 እና ከ60 ጨዋታ በላይ ለማድረግ መወሰን በጣም ሪስክ አለው ብዬ አስባለሁና ዩናይትድ አንድ ሚድፊልደር በግዴታ ያስፈልገዋል። በግዴታ በጣም የሚያስፈልገው ነገር ነው። እንደው ማኑኤል ጋርቴ ጉዳት ኤሲኤል ባይሆንና የተወሰነ የሁለት ወር የሶስት ወር ብቻ ጉዳት የሚያቆየው ቢሆን ኖሮ ትንሽ ተስፋ ሊሰጠን ይችላል። ያላለ ጃንዋሪ ሳይደርስ ተመልሶ የሚመጣበት አጋጣሚ እንኳን ቢፈጠር በማኑኤል ጋርቴ የተወሰነ ከቨር ላይ ያደርጉበት የሚችሉበት አጋጣሚ ሊፈጠር ይችላል ብለን እናወራለን። እሱንም ከቨር ለማድረግ ነው እንጂ ማኑኤል ጋርቴ ሁላችንም እምነት እንደምናውቃለና ሜሰን ማውንትን ተማምነው ሌላ ሚድፊልደር ማያመጡ ከሆነ ከባድ ነው። ማኔኩኒ ምን ያህል ሁላችንም እንደተማመንበትና ዩናይትድ ቢያስፈርመው ብለን ስንፈልገው እንደነበር እናውቃለን። ከዋጋውም አንፃር ሌሎች ክለቦች ለመሀል ሜዳ ተጫዋቾች ምን ያህል ዋጋ እንዳወጡ እናውቃለን። ብሩኖ ጊማሬሽ ወደ አርሰናል ሲዘዋወር 75 ሚሊዮን ፓውንድ ነው የፈጀው። በቃ እነ ማቲያስ ፈርናንዴዝ 85 ነው። ከነዚህ ባነሰው ዋጋ ነው እንግዲህ ዩናይትድ ማኔኩኒን በ60 ሚሊዮን ፓውንድ ያገኘዋል ተብሎ ሲገመት የነበረው። የባሊባ ነው ትንሽ ከፍ የሚለው ወደ 70 ወደ 75 ይጠጋልና የሱ ዋጋ ከፍ አለባቸው እንጂ ዩናይትዶች የባሊባ ላይ የዋጋ ግነት ባይኖረውና የዚህኛው አመት መጥፎ ፐርፎርማንስ ባይኖረው ተቀዳሚ ምርጫው እንደሆነ እናውቃለንና ምናልባት ሁለቱም ባንመለከት እንኳን በሜሰን ማውንት ተማምነው ይሄንን ሲዝን መጀመር አለባቸው ብዬ አላስብም። ከአደምስ ከሚባለው የበርንማውዝ ተጫዋች ጋር ስማችን የተያያዘ እንደሆነ ሁላችሁም መረጃ አይታችኋል ብዬ አስባለሁ። ግን ጠንከር ያለ አይደለም። ዩናይትዶች እንደ አማራጭ ብለው የያዙ ተጫዋች ነው። ሳንትበርጌም አለ የፉላሙ ተጫዋች። እነዚህ ምናልባት ሜሰን ማውንትን ተማምነውበት ግን የጉዳቱ ነገር ካሳስቧቸው እነሱ እንደ ከቨር ሊይዟቸው የሚችሏቸው ተጫዋቾች ናቸው ብዬ አስባለሁና እነዚህን ሁለት ተጫዋቾች ከሰማን ወይ ደግሞ አዳምስን ወይ ሳንትበርጌን ዩናይትድ የሚያስፈርም ከሆነ በሜሰን ማውንት ተማምነው ጉዳቱ ብቻ አስኩታቸው ነው እነዚህ ልጆች የሚያስፈርሙት ብዬ አስባለሁና በሜሰን ማውንት የማይተማመኑና በሜሰን ማውንት ተስፋ የማያደርጉ ከሆነ አንድ ደና ተጫዋች ደና ባይባልም እንኳን በእነ ሳንቶስ በእነ ቴሌማንስ በእነ ኮሜኑ ሌቭል የሚሆን ተጫዋች ማስፈረም አለባቸው ብዬ አስባለሁና ሶስተኛ ሚድፊልደር እስካሁን ድረስ ምንም ነገር የለም። አትሌቲክስም እንደሚያወጣው መረጃ ከሆነ ዩናይትድ ከየትኛውም የመሃል ሜዳ ተጫዋች ጋር ይሄን ያለ ጠልቆ የገባ ምንም አይነት ንግግርም ምንም አይነት ነገር የለውም እየተባለ ነውና ዩናይትድ የትኛውን ተጫዋች እንደሚያስፈርም እስቲ እንመለከታለን። የግራ መስመር በኩል ደግሞ ሌላኛው አሳሳቢ ጉዳይ ነው። እንደውም እኔ ሶስተኛ ሚድፊልደሩን ትተውት የግራ መስመሩ ላይ ፎከስ ቢያደርጉ ባይ ነኝ። ምክንያቱም
ሉክ ሾው እንደባለፈው አመት 38 የፕሪሚየር ሊግ ጨዋታዎችን ያደርግልናል ሳይጎዳ ይሄዳል ማለት አይደለም። ከሉክ ሾው የምናገኘውን ክሬቲቪቲ አተናሉ ነው። ሉክ ሾው አሁን ተጠንቅቆ የሚጫወት ነው። ብዙ ኃይል የሚያወጣ ተጫዋች አይደለም። ብዙ ፍጥነት የምናይበት ተጫዋች አይደለም። ዓለም ላይ አሁን ካሉት የፉልባኮች አይነት ክሮሶች፣ አሲስቶች የምንጠብቅበት አይነት ተጫዋች አይደለም። ፕላስ እድሜውም ከ30 አልፏልና ለሉክ ሾው ትክክለኛ ተተኪ ዩናይትዶች ያስፈልጋቸዋል። ከሶስተኛው ሚድፊልደር በላይ ዋነኛው ራስ ምታትና ለዩናይትድ ወሳኙ ምንም ጥያቄ የለውም ፉልባኩ ነው እና አሁን ዲሶል የዩናይትድ ከዋነኛ ተመራጭ ነው። ነገር ግን ኒውካስትል ያጣቸውን ተጫዋች ማሰብ አለብን። በዚህ ዝውውር መስኮት በቋሚነት ሲጠቀማቸው የነበራቸውን ተጫዋቾች ከተከላካይ እስከ አጥቂ መስመር የመሃል ሜዳንም ጨምረው እንግዲህ ያጥቷልና አሁን ሉዊሶልን የመልቀቅ ምንም ፍላጎት የላቸውም። ሉዊሶል ነው እንልቀቀው ቢለው ራሱ የዋጋው መወደድ ዩናይትዶች ሊያስፈርሙት አይችሉም የሚልም መረጃም አለና ዴቪድ ኦርንስቲም እንደሚናገረው ከሆነ ሉዊሶልም ሆነ ሉዊስ ስኬሊ ዩናይትድ ይፈርማሉ የሚል እምነት የለኝም ብሏልና ሉዊስ ስኬሊ እንደ አማራጭ ዩናይትድ ምናልባት ቢያስፈርመው ብዬ የምመኘው ዩናይትዶችም ከዚህ ቀደም ስሙ ከሱ ጋር ተያይዘው እንደነበር ሁላችንም እናውቃለን። ሉዊስ ስኬሊ በመሃል ሜዳው በኩል አርሰናልን ሲያገለግል የተወሰነ ጨዋታ ጊዜ አግኝቷል። ዙቤሜንዲም ቤንች ማድረግ ችሎ እንግዲህ እስከ ቻምፒየንስ ሊግ ፋይናል ድረስ በመሃል ሜዳው በኩል ሲጫወት የነበረ ተጫዋች ነውና አርቴታ ከግራ ፉልባክነት ወደ መሃል ሜዳ አምጥተውታል። ይሄ ደግሞ ለሱ ኮንፊደንስ ሰጥቶታል። እዛ ቦታ ላይ መጫወት ይችላል የሚል ህልም ነበረው። ከዛ ግን ብሩኖ ጊማሬዥን አምጥተዋል። አሁን ላይ ቢፎካከረው ተጫዋቾች እነሱ ቤንች ማድረግ እንደማይችል ያውቋልና ምናልባት ሊጫወቱን የሚችለው ካርኔ ካፕ እና ኤፍኤ ካፕ ነው በቋሚነት ልንመለከተው የምንችለው ወይ ደግሞ ጉዳቶች ምናምን ካልመጡ በስተቀር የሉዊስ ስኬሊ በቋሚነት የመመልከት እድላችን በጣም ጠባብ ነው። በግራ በኩል ካላፊዮሪ ያለ ካፕ ያለ እነዚህ ተጫዋቾችም አርቴታ አስቀምጦ እሱን ያስጀምራል የሚል እምነት የለኝምና ዩናይትድ ሉዊሶልን በዋጋ ውድነት ባያስፈርም ሉዊስ ስኬሊ ግን ከሉዊሶል ያነሰ ዋጋ እንደሚሆን ይጠበቃል። ተጫዋችም በቋሚነት መጫወት ስለሚፈልግ ዩናይትድን ይቀላቀላል ተብሎ ይጠበቃልና ዩናይትድ ግዴታ የግራ ክንፍ ተከላካይ ያስፈልገዋል ግዴታ። እንደው እንደ ዴቪድ ኦርንስቲን ዘገባ ከሆነ ዩናይትድ ሁለቱንም ማስፈረም ከሆነ አንድ ያለን አማራጭ ከዩናይትድ ጋር ስሙ እየተያያዛለው ግን ቼልሲም ስሙ ሲያያዝበት ነበር ከተጫዋቹ ጋር። ቼልሲ አሁን ላይ ሌላ የግራ ክንፍ ተከላካይ የተመለከተ ነው። ኩኩሬላ ለማድሪድ አስረክበው ከሸጡ በኋላ እንግዲህ የግራ መስመር ተከላካይ የተፈለጉ እንደነበር ሁላችንም እናውቃለን። ዩናይትድም የግራ መስመር ፈላጊ ነው። አሁን ላይ ስፖርቲንግ የሚጫወተው እንግዲህ ማክሲ አራሆን እንግዲህ ዩናይትዶችና ቼልሲዎች እየተመለከቱ ነው የሚል መረጃ አለ። ግን ጠልቆ የገባ መረጃ አይደለም። ዩናይትዶችም ሆነ ቼልሲዎች ይሄን ያለው ወደ ተጫዋቹ የሄዱበት ነገር የለም። ተጫዋቹ እስከ 2030 እንደሚያቆይ ውል አለው። 26 አመቱ ነው። ከ40 እስከ 50 ሚሊዮን ፓውንድ ነው ተጫዋቹ ላይ ዋጋ የተለጠፈበት። የዓለም ዋንጫ የተወሰነ አይተኗል። ከምድብ ነው የተባረሩት። ብዙ መመልከት የምንችልበት አጋጣሚ አልነበረም። ነገር ግን ጥሩ የሚባል ተጫዋች እንደሆነና አንዳንድ ቪዲዮዎችንም ስንመለከት እንግዲህ ያለው እንቅስቃሴ አሪፍ ነው። ዩናይትድ ቢያንስ እነዚህን ሁለት ወጣት ተጫዋቾችና በፕሪሚየር ሊግ ልምድ ያላቸውን ተጫዋቾች ማምጣት የማይችል ከሆነ ከስፖርቲንግ ማክሲ አራሆን የማምጣት እድል አለው ብዬ አስባለሁ። እና ሌላ ከዩናይትድ ጋር ስሙ የተያዘ ተጫዋች ብዙ እየሰማን አይደለም። የባርሴሎና ባልዴን ሲባል ነበረ። ባልዴ ባርሴሎና ለቀው መውጣት እንደማይፈልገን ግልጽ አድርጎ ተናግሯል። እና አሁን ሉዊስ ስኬሊም ሉዊሶን የማይዘዋወሩ ከሆነ ምናልባት ማክሲ አራሆን የመስማት እድላችን ሰፊ ነው። ወይ ደግሞ ሰርፕራይዝ የሆነ ዝውውር ሌሎች ተጫዋቾችን የምንሰማበት እድል ይኖራል ብዬ አስባለሁ። እና ዩናይትድ ሶስተኛ የመሃል ሜዳ ተጫዋች ላያስፈርም ይችላል። ደግሞ ስማቸው በደንብ ሲወራላቸው የነበረውን ሉዊሶልና ሉዊስ ስኬሊን ለማስፈረም እድሉም ጠባብ እንደሆነ ተናግሯልና የትኛውን ተጫዋች ሊያስፈርሙ እንደሚችሉ አሁን ላይ ግልጽ አይደለምና ከሶስተኛው ሚድፊልደር ይልቅ ለኔ የግራ ክንፍ ተከላካይ በጣም ወሳኝነት አለው። እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ዩናይትዶች ምን አይነት ውሳኔ እንደሚወስኑ አብረን እንመለከታለን። የፕሬዚደንት ጨዋታ ቅዳሜ ከፒኤስጂ ጋር አለን። ብሩኖ እና ማቲያስ ኩኛ፣ ዳሎ፣ ማዝራዊ ተመልሰዋል። በፒኤስጂ ጨዋታ ይገኛሉ። እነ ሴኒ ላመንስን ትሬዲንግ አድርገዋል። ስለዚህ በፒኤስጂ ጨዋታ ኦልሞስት ሙሉ የሚባል ስኳዳችን የማግኘት እድላችን ሰፊ ነው። እነ ኮሜኑና ሊሳንድሮ ማርቲኔዝ እንዲሁም ራሽወርድ በሚቀጥለው ሳምንት ይገባሉ። ከፒኤስጂ ጨዋታ በኋላ ይጠበቃል የራሽወርድ መመለስ። የራሽወርድ በቡድን ውስጥ መሆን ሌላ አነጋጋሪ ጉዳይ እንደሚሆን እናውቃለን። እስቲ የራሽወርድ ሲመለስ በሱ ላይና ማይክል ካሪክ ጋር የሚያደርጉትን ውይይት ደግሞ ከተሰማን በኋላ በደንብ እናወራበታለን። ከዛ በፊት አዳዲስ መረጃዎች ሲወጡ ደግሞ ሼር ማድረጋችሁ ነው የሚሆነው። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ግን ይመቻችሁ። ቻው።